ለምንድን ነው የመታኝ? ምን ልትሰሪ ነው የመጣሽው? ልትሰርቂ ነው የመጣሽው? ኧረ ልሰርቅ አይደለም። እና ምን ልትሰሪ ነው የመጣሽው? ፍቅር ልካኝ ነው። ፍቅር ልካኝ ነው? እና እየመጣሁ ነው አትይም? አትደውይም? ምነው ሰው ቤት ዘው ብለሽ የምትገቢው? ከየት ነው የመጣሽው? ከቤት። ከቤት? ታዲያ ከየት ትመጫለሽ? ምን ልትሰሪ ነው የመጣሽው? ፍቅር እኮ ሂደሽ አጽጅለት ደግሞ ሰው አይኖርም ብላኝ ነው። አንተ እንዳለ አላወቅኩም። ይቅርታ። እርግጠኛ ነሽ ፍቅር ናት የላከችሽ? አዎ፣ ሂደሽ ቤት አጽጅለት ምግብም ስሪለት ብላ ቁልፍ የሰጣችኝ እኮ እሷ ናት። በእናትሽ ይቅርታ አድርጊልኝ። እኔ እኮ እንደዛ አልመሰለኝም ነበር። እኔ ልትሰርቂ የመጣሽ መስሎኝ ነው። በጣም ይቅርታ። ችግር የለውም። ጎዳውሽ እንዴ? አይ ብዙም አይደለም። ሆስፒታል ልውሰድሽ? ኧረ እዛ የሚያደርስ አይደለም። በቃ እኔ ስራዬን ሰራርቼ ልሂድ። እንዴ እንደዚህማ ሆነሽ ምንም አትሰሪም። ባዩን በበረዶ ልሽልሽ። አደይ ኤላ ዳዊት እንትን አዝጅለት ብለኝ ከዛ ፍቅር ልካኝ እኮ ነው። ቁልፍ ልትሰጠኝ ነበር። ዳዊት አንተ ግን ምን አይነት ሰው ነህ? ስትታይ እኮ ደህና ሰው ነው የምትመስለው። በጠዋት አትምጪ በር ሳታንኳኪ አትግቢ የምትለኝ ለካ እሷን እያስገባህ ነው። አንቺ ግን ቆይ ምን አይነት ሴት ነሽ? የመጡትን ወንዶች ሁሉ ምንድን ነው የምታስነኪያቸው? ምን ትመስላለህ? ጭራሽ እጄን ትይዘኛለህ? ልቀቀኝ። አንቺ ደግሞ እንገናኛለን። በቃ አንቺ ተረጋጊ። እነሱን እናስረዳቸዋለን። እሺ በቃ ልሂድ። ሰላም ሰላማችሁ ይብዛ የቻናሌ ቤተሰቦች። አደይ ዛሬ በጣም አሳዝናኛለች ማለት ነው። በኤላ በጥፊ መቷታል ማለት ነው። ከመታት በኋላ ግን ያው ስታስረዳው በጣም ተጸጽተዋል። እንደውም እንደ ፎንቃ ነገር ሳይጀማምረው አልቀረም ማለት ነው። በሚያሳዝን ሁኔታ የአደይ አፍቃሪዎች ከቀን ወደ ቀን እየበዙ ነው። አንዳንዴ አፍቃሪ ሲበዛ ቁጥሩ አይደለም እና ከቀን ወደ ቀን አፍቃሪዎቿ እየበዙ ነው። የአደይ አፍቃሪዎች ማለት ነው። ቤተሰብ እስኪ ሀሳባችሁን ስጡበት። ማለት አፍቃሪ ሲበዛ መጥፎ ነው ማለት ያው ተንኮል የሚያስቡ ስላሉ ነው። አሁን ለምሳሌ ይሄ መንገድ ላይ ቁጭ ብሎ ድንጋይ ሲያሞቅ የሚውለው ልጅ ይኸው ሊያግታት መጥፎ ነገር ሊያደርግ እያሰበ ነው። እና እንደዚህ አይነት አፍቃሪ ሲኖር መጥፎ ነው እና መፈቀር ጸጋ ነው። ግን ደግሞ እንደዚህ ሲኖር ደግሞ በጣም ከባድ ነው ማለት ነው። አደይ ደግሞ እንደምታዩት ከዳዊት ፍቅር ሳይዛት አይቀርም። ለዳዊት ያላት ፍላጎት ትንሽ የጨመረ ይመስለኛል ማለት ነው። ምክንያቱም እንደዛ ባይሆን ኑሮ ልታሰርደው አትጠርም ነበረ። ሲቀጥል ደግሞ እኔ ለቁም ነገር ነው የምፈልግሽ አደይ ምናምን ሲላት እና ይቅርታ አደረክልኝ ምናምን ምናምን አለችው ማለት ነው። ያው ዴቭ ደግሞ ስለሚወዳት ያምናታል። በወቅቱ በጣም ተናዶ ነበረ። ለምን አወኩሽ? እሺ እንኳንም እሻላልሽኝ ምናምን አይነት ነገር እንኳንም እሻላልሽኝ እሺ ብትይ ኑሮ ይሄን ማንነትሽን መቼም አላውቀውም ነበረ። ልቤ የሚሰበር ነበር ከዚህ በላይ ምናምን እያለ እሳት ጎርሶ እሳት ለብሶ ነበረ ብቻውን ሲያወራ የነበረው ማለት ነው። ወይዘሪት ሊዲያ ደግሞ ከኤላ ፍቅር ይዟታል፣ እያበደች ነው። እንዴት እንደዚህ ታደርጋለህ ምናምን። ልጁ እኮ የሚያውቀው ነገር የለም እኮ ማለት እሷ እንደወደደችው ወይ ነው ያውቃል። ግን ይሄን ያህል ግንኙነት የላቸውም። ምንም አይነት ነገር የጀመሩት ሪሌሽንሽፕ የለም እና በጣም ተናዳ ነበረ። በቃ እንዴ እጇን ልትመታት ነበረ እኮ እጇን ሲይዛት ጭራሽ እጄን ያስከኝ ምናምን። ከዛ ደግሞ በጣም ያሰቀችኝ ወንዶች የሚመጡትን ወንዶች ሁሉ ምን እያስነካሻቸው ነው እንዴ? እንግዲህ አትወደዱኝ አታፍቅሩኝ አይባል። ደግሞስ የሚመጡት ሁሉ እንዲወዳት ታዲያ ምን ታደርጋለች? እና ያው የዳዊት በእርግጥ የስጠረንት ያስበላል። ምክንያቱም ፊቷን እየዳበሳት ምንም ጎዳዎች እንዲህ እያለ ሐኪም ቤት ልውሰድሽ እንዲህ እያለ ፊቷን ሲዳብሳት ነው ድርስ ያለው ማለት ነው። እና የዳዊት ትንሽ ያስብላል እውነት ለመናገር ማለት ነው። ቢያስቀና ምንም ቢል
በዛ ላይ ደግሞ ያው ይወዳታል፣ እሷም ታውቃለች ምናምን። የሊዲያ እኮ እሱ ምንም የሚያውቀው ታሪክ የሚያውቀው እንትን የለም። እና የፍቅር ተንኮል ደግሞ መቼም አያበቃም። ፍቅር ተንኮሏ መቼም አያበቃም። አሁን ደግሞ በምን ትመጣ ይሆን? አሁን ደግሞ በምን እንደምትመጣ አላውቅም። ኤላ ደግሞ ፍቅር ሳይዘው አይቀርም ከሷ ከአደይ ማለት ነው። አደይ እንግዲህ ቻዩ ማለት ነው። እንግዲህ አፍቃሪዎችሽ ከቀን ወደ ቀን እንደ ከዋክብት እየበዙ ነው ማለት ነው። እኔስ ውድ የቻናሌ ቤተሰቦች ላይክ እና ሼር በማድረግ ቪዲዮውን ጀምሩት ማለት ነው። መልካምነት ለራስ ነው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ መልካም ጊዜ፣ መልካም ሳምንት። እስኪ ሀሳብ አስተያየታችሁን ስጡበት። ማለት አደይ ከማን ጋር ብትሆን ነው ደስተኛ የምትሆነው? ለማንስ ነው የምትገባው? እኔ የዳዊት ናት ብያለሁ ማለት ነው። ምክንያቱም ዴቭ በጣም ጥሩ ልጅ ነው። ዴቭ በጣም አስተዋይ ልጅ ነው። እጅግ በጣም የሚያፈቅራታል ምናምና ከዳዊት ጋር ብትሆን እላለውኝ ማለት ነው። የዳዊት የአደይ እህት ደግሞ በጊዜ እውነቱን ብታውቅ ጥሩ ነው እላለሁ። ምክንያቱም ከዴቭ ፍቅር ሳይዛት አይቀርም። እኔ ፍቅረኛ የለኝም አንተስ ምናምን እያለችው ነበር እና ፍቅር ሳይዛት አይቀርም እና ይሄንን በጊዜ ማወቅ አለባት ብዬ አምናለሁ ማለት ነው። ምክንያቱም በኋላ ጥሩ ነገር አይፈጠርም። እሱ እህቷን እያፈቀረ እሷ እሱን አፍቀረው ብትጠይቀው በጣም ውስብስብ የሆነ ነገር ነው የሚፈጠረው ማለት ነው። እና ምን ትላላችሁ? ካሁኑ ቢነግራት በአንድም በሌላም በኩል በቃ እህቷን እንደወደዳት ቢነግራት ባይነኝ ማለት ነው። እሷ ፍቅር ከያዛት በኋላ በጣም መጥፎ ነው የሚሆነው። ለማንኛውም ቤተሰብ ላይክ አድርጉ እንዳትረሱ ማለት ነው።